እንቅልፍ የሚወስደኝ ይመስላል ሞገስ። በቃ ለማንኛውም ደስ ብሎኛል። ራሴን መቆጣጠር ሁሉ አልቻልኩም ሞገስ። ታውቃለህ ደግሞ እየደማው ነው። ብዙ ነገሬን ጎርቶኛል፣ ግን በቃ ደህና ነኝ። እሷን ማግኘቴ ራሱ ደህንነት እንድትሰማኝ ያደርገኛል። መድብል መጣው በቃ መጀመሪያ ጤና ጣቢያ መሄድ አለብን። ዋጋ አስከፍለዋል። እንዴ ማንን ነው? የኔ ልጅ ነው። ሰገን የታለች? ሰገን የት ነው ያለችው? የት ነው ያለችው? ያው ፈልጋት። እኔም ዛሬ ድምጿን አልሰማሁትም። ሁሉ ምን ውስጥ ነበርሽ? የኔ ልጅ አንቺን ፈልጎ ነው ማለት ነው? ይኸውልሽ ልጄ ግን አንድ ነገር ቢሆን ከአንቺ ራስ አልወርድም። ነግሬሻለሁ፣ አንላቀቅም። በጣም አመሰግናለሁ። እሺ ቲቲ፣ እኔ አሁን ላይ ደህና ነኝ። በቃ ደህና የታለች? በመጨረሻም ሰገንን አስመልጧታል። ግን አጋጣሚ ሆኖ እንግዲህ እሷና እሱ መገናኘት አልቻሉም። ቢሆንም ዞሮ ግን እሱ በሚፈልገው መልኩ ዋናው ትልቁ ታርጌቱና ትኩረቱ እሷን ማስመለጥ ላይ ስለነበረ እንግዲህ በሚፈልገው መልኩ ማለት ባይቻልም አስመልጧታል ማለት ነው። ዋናው ትልቁ ነገር በተለይ ከአክሊሉ ከዛ ከጨቃይ ሰው ማስወጣት ነበር። እግዚአብሔር ይመስገን አስወጥቷታል ማለት ነው። ውድ ቤተሰቦቻችን እሱ ደግሞ በጣም ደስ የሚል ነገር ነው። በጣም ከሚባለው በላይ በጣም ነው የሚያስደስተው እንዳጠቃላይ ማለት ነው። ያው መጨረሻ ላይ እንግዲህ የሚሆነውን ነገር ደግሞ አብረን የምናየው ነው የሚሆነው። ኤኒዌይስ እሱ ግን አሁን በዛም ብሎ በዝም ብሎ በሚገርም ብቃት እንግዲህ አስወጥቷታል። ሰገንን ኦልሬዲ አምልጣለች። ግን ድጋሜ በእርግጠኝነት አሁንም መልሶ እሱ ሊያገኛት ይችላል። ፍራቸው አለን። ምክንያቱም አሁን እናትየዋ እንዳትወጣ ብለው ስለያዘችው ነው እንጂ በሰዓቱ እሱ ራሱ ወደው ተከትሏት ነበረ፣ አክሊሉ ማለት ነው። መድብልን ራሱ ተከትሎ መሄድ ፈልጎ ነበረ ምናምንና ያው ግን አጋጣሚ አልተመቻቸለትም፣ ያው አልቻለምና ቆመ ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት ነው እንጂ በጭራሽ መተው አይፈልግም፣ መተውም አይችልም ማለት ነው። በጣም ከባድ ነው። አክሊሉ ታውቃላችሁ በጣም ነው የተናደደው። ግን እናትየዋ እንዳያችኋት በቃ እግሩ ስር ወድቃ በጣም ለመነችው፣ ተማጸነችው በጣም ማለት ነው። እባክህ በቃ እባክህ ብላ ስትለምነው በጣም ስትማጸነው አማራጭ ስላጣ እናቱን ገፍቶ መሄድ በጣም ከበደውና ታውቃላችሁ እናቱን በጣም ነው የሚወዳት ምናምን ግን ደግሞ ያው ይደነግጣል። እናትየዋ እንደዛ ምናምን ስትለው ስለሚደነግጥ ስለሚፈራ በዛ ሁኔታ ነው እንግዲህ ዝም ማለት የፈለገው እንጂ በጭራሽ እንትን ማለት አይችልም። ይሄን ነገር አለማድረግ አይችልም ነበረ። ግን እንዳልኳችሁ እናትየዋ በጣም ስለተቆጣችው እንደዛ የምታደርግ ከሆነ በቃ እኔ እናትህ እኔ በቃ ልጅ አይደለህም በቃ እናቴ ብለህ እንዳትጠራኝ ምናምን ብላ በጣም ስለቀወጠችበት ያው እንግዲህ ያለ ውድ በግድ እሺ አለ ማለት ነው ቤተሰቦቻችን። ስለዚህ በቃ በዛ አማካኝነት ነው እንግዲህ ያን ነገር እንትን ማድረግ የቻለው። ስለዚህ በጣም ከባድ ነበረ የሆነው ነገር። እንዳጠቃላይ በጣም አስቸጋሪ ሁኔታዎች ነበሩ። ግን ምንም ይሁን ምን ያው እግዚአብሔር ይመስገን ያው ሁኔታዎች እንግዲህ በዛ መልኩ እንትን ብለዋል። በጣም ደስ የሚል ነበረ ማለት ነው። ውድ ሀገሬ ልጆች ቀጣዩ እንግዲህ ሁሉም ነገር አሪፍና መልካም እንደሚሆን ደግሞ እምነታችን ነው። እሱንም አብረን የምናየው ነው የሚሆነው በቅርቡ ማለት ነው። እንዳጠቃላይ ግን ነገርዮቹ ትንሽ አስቸጋሪ ነበሩ ከምላችሁ በላይ በጣም ከባድ ነበረ። ያው ግን እንግዲህ መክፈል ያለበትን መስዋዕትነት ከፍሎ መድብል ብዙ ቻሌንጆችን ብዙ በቃ አይደለ ያው ብዙ አይታችኋል። ድብድብ አለው ከአክሊሉ ጋር ራሱ በጣም ብዙ ድብድብ አለው። በጣም ብዙ ነገሮችን ተፋልሞ ምናምን ነው እንግዲህ ይሄን ነገር አሁን እንደዚህ ያደረገው። ስለዚህ
በጣም ትልቅ ነገር ነው። እውነት ለመናገር ስኬቱ ነው ለሱ በጣም ስኬት ነው። ለመድብል ይሄን ነገር ማድረጉ ለሱ በጣም ትልቅ ስኬቱ ነው። ምክንያቱም እሷን በህይወት ከሱ ማስመለጥ በዛ ላይ ደግሞ ያው በብዙ አይነት መስፈርት አውቋታለሁ ኦሬዲ እሷ እንደሆነች ምናምን በብዙ መንገድ ተረድቷል። አጠቃላይ ግን ደግሞ ይበልጥ ደግሞ አሁን በዚህ ሁኔታ በቃ ፊዚካሊ ፊት ለፊት ቢያያት ብዙ ነገሮች ደሰት ነበረ፣ ግን አልቻለም። ኦኬ ስላልቻለ ነገሩን ያንን ነገር መቋቋም ስላልቻለ እንግዲህ በጣም ተናዷል፣ ተበሳጭቷል። አክሊሉ በተለይ እሷን ስላስመለጠው እንግዲህ ምን አይነት ስሜት ውስጥ እንዳለ ያው ያያችሁት ነው። በጣም ኦቨር ሆኗል፣ በጣም ተናዷል፣ ተበሳጭቷል በጣም ማለት ነው። ይሄ በቃል ከሚገለጸው በላይና እንዳጠቃላይ እንግዲህ በጣም የከፋ ነገር ላይ ነው ያለው አክሊሉ። ስለዚህ ቀጣይ እንግዲህ በተሻለ መልኩ መድብል እንደሚያገኛት ተስፋለን። የሚገርመው አይታችሁ ከሆነ ሞገስ ጋር እኮ ተገናኝተው ነበር። በጣም በሚያሳዝን ሁኔታ ደግሞ ስለሚያውቃት በባለፈውም ታንዴ 2-3 አይቷታል ሞገስና ስለዚህ እሷን ስላያት የሆነ ያውቃት ነበረና ግን ተላለፉ ማለት እሷ ያው ስለምትፈራ ሰውን በጎን ሆና አሳለፈችው። ሄደች ምን ውስጥ እንዳለች አይታወቅም። መድብልም ከኋላ ተከትሏት ነበረ ግን ሊያገኛት አልቻለም። በዛ ላይ ደግሞ እሱ ከእንትና ጋር በነበረው ድብድብ ከመድብል ከአክሊሉ ጋር በጣም ትልቅ ጉዳት ደርሶበታልና ስለዚህ ጉዳቱ ስለደረሰበት በጣም ተደብድቧል፣ ምናምን ደምቷል፣ ቆስሏልና ያው እሱን ነገር እሱም በጣም ስለተጎዳ ያለውን ነገር እንግዲህ በጣም ደክሟል። ግን ደግሞ በቃ ግዴታ ግን እሷን ማትረፍ ማዳን አይነት ስሜት ስላለበት እሷን ለማዳን እሷን ለማትረፍ ያው እንግዲህ እየተፍጨረጨረ ነው የሚገኘው። በዚህ መካከል እንግዲህ ሞገስ እንደዚህ ከሆንክማ ይሄደማ ከሆነ እንዴት እኔ አንተ እንደዛ ሆነ ቤቴ ልተኛ እችላለሁ ብሎ ቀጥታ ተነስቶ እንግዲህ እየሄደ ነው ወደ መድብል ጋር ማለት ነው። ቤተሰቦቻችን እንግዲህ ወደ መድብል ጋር እየሄደ ነው። መድብልም አትምጣ ያለው ነበረ፣ ግን እሱ ደግሞ ያው አለመሄድ አልቻለም። ምክንያቱም ከሁኔታው አንፃር እንግዲህ ብዙ ነገር ያውቃልና በተለይ ደግሞ እየደማሁኝ ነው ምናምን ሲለው በቃ አልቻለም ሞገስ ማለት ነው ቤተሰቦቻችን። እና በዛ አማካይነት እንግዲህ አሁን ተነስቶ እየሄደ ነው። አክሊሉ ደግሞ እዚህ ጋር ከኋላው ተከትሎታል። ሞገስ ተነስቶ ሲወጣ ተከትሎታል። ጋይስ ማለት ምን ፈልጎ ነው ብሎ ነው መሰለ ብቻ የሆነ ምንድነው ብሎ እንግዲህ እንትን እያለ ነው። ስለዚህ በጣም ከባድ ነው ቤተሰቦቻችን የሆነ ያለው ነገር። ግን ያው ዞሮ ግን መድብል አስመልጧታል ልጅቷን። እግዚአብሔር ይመስገን። ደስ የሚለው ነገር እሱ ነው ትልቁ ጉዳይ። ስለዚህ ይሄ ደስ የሚል ነገር ነው። ዋናው የሚፈልገው የሰገን ማምለጥ ነበረ። እንግዲህ እንድታመልጥ በጣም ትልቅ እንትን ያደረገው መድብል ዙሮ በሚፈልገው ልክ አመልጣለታለች። ስለዚህ ደግሞ ሌላውን ነገር ቀስ ብሎ ስቴፕ ባይ ስቴፕ ያየዋል ማለት ነው። ግን ትልቁና ዋናው ጉዳይ የሚፈልገው ነገር ምንድነው? የሷ የመጀመሪያው የሷ ማምለጥ ነው። አምልጣለች። ስለዚህ እሱ የመጀመሪያው ጉዳይ ነው። ከዛ በመቀጠል ሌላውን ነገር አብሮ የሚታይ ነው። ሞገስን እንግዲህ አክሊሉ ተከትሎታል። አሁን እዚህ ጋር ምንድነው የምታውቀው ያለህ ነገር? ከየት መጣህ? እንዴት መጣህ? የት እየሄድክ ነው? ምናምን የሚል ጥያቄ፣ በጣም ከባድ ጥያቄ ነው እንግዲህ የሚያድረው መድብል ላይ ማለት ነውና ስለዚህ ማለት ማነህ አንተ ግን እንዴት ልትወጣ ቻልክ? የት እየሄድክ ነው ብሎ ይዘዋል አሁን። ስለዚህ እዚህ ጋር መድብል ማነው ሞገስ ትልቅ ጥያቄ ነው የሚገጥመው። እንግዲህ እንደሚወጣው ተስፋ እናደርጋለን። ምክንያቱም አክሊሉ ራሱ በጣም ተናዷል። እናትየዋ እንግዲህ በጦቴ ብላ ስለተማጸነችው ስለለመነችው እንጂ በጭራሽ ማድረግ የማይፈልገውን ነገር ነው እያደረገ ያለው። እሱም የፈለገ የነበረው ወዲያው ነበር መሄድ ነበር የፈለገው መከተል፣ ግን አልቻለም እናትየዋ ስላስቀረችው። እና ይህን ይመስላል። ቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ባይ